በመጨረሻም ናሆም ፎንቲ 500,000 ብሩን ተቀበለ። ለናሆም ፎንቲ 500,000 ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይታያል። በነገራችን ላይ የሆነ ህፃን ልጅ በፊት ተንብዮ ነበር ታውቃላችሁ። ግን ይሄንን እናቴ ትሙት 1 ሚሊዮን ማለት በ4 ቀን ውስጥ ትገባለህ፣ በሁለት ቀን ውስጥ ትገባለህ። ጠብቅ እናቴ ትሙት 500,000 ብር ስበላ እየታየኝ ነው። በህልሜ ነው ያየሁት። ይሄው ወላሂ ነው የምላችሁ። እባክህን እኔም ከፍልሃለሁ ህልሜ ያለኝ። በቃ ናሆም ፎንቲ ከ500,000 ብር በኋላ ማለት ነው። ሄሎ ማን ምንድነው? ቆይ 6 ሲኖ ያቆመ ሰው ነው እኮ የምትመስለው። ዓለምን በእንባ ያራጨችው እናቷን ያጣች ፍልስጤማዊት ህፃን ያ ሀቢቢ ምንድነው? ነቃ ደንገጥ በል እንጂ ነቃ በል። ያ ሀቢቢ አራዳውን እንጂ ነቃ በል። አላህ ያለው ሰብሕ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይኸውልህ ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን እያለን በድጋሚ ተገናኝተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልহামዱሊላህ። ማን ልበል? ስራ፣ ትምህርት፣ ድብርት፣ እንቅልፍ፣ ጭንቀት፣ ሳቅ፣ ሀዘን፣ ደስታ እንዴት ነው? ይሄ ሁሉም ነገር እያለፈ ነው። አዎ እንግዲህ እነዚህ ከሌሉ እኮ በነገራችን ላይ ላይፍ ራሱ አይጥምም። እስቲ እነዚህ ነገሮች ላይፋችሁ ላይ ሀፕን እያረጉ ከሆነ እስቲ ጨብጡኝ። እሺ ውሃ ጠጡኝ። ቡርቴ አዱንያ ስጅኑል ሙእሚን ወጀነቱል ካፊር قال صلى الله عليه وسلم الدنيا سجن المؤمن وجنة الكافر። በቃ ለሙእሚኖች እስር ቤት ናት፣ ለካፊሮች ግን ጀነታቸው ናት እስከተባለ ድረስ እና ምን ትጠብቃላችሁ? ሀዘን፣ ደስታ፣ ሁሉም ነገር እያለን ምንም ነገር እንዳይደብራችሁ፣ ምንም ነገር እንዳትከፉ። ይሄም ነገር ያልፋል። የሆነ ጊዜ ደግሞ ጥሩ ቦታ ላይ ደርሰን እንደ ታሪክ እናወራ ይሆናል። እችላለሁ እኔ ሁሌም እችላለሁ እኔ እንደም ሞራል ነው ነኝ እውነት። እነሆ ዛሬም በሚገራረሙ ቪዲዮዎች ተመልሰን ተገናኝተናል። ዛሬ በሚገርመው ነገር እስቲ በፍልስጤም ዙሪያ ላይ ትንሽ እናቀነቀነና ወደ ሀገራችን ጉድም እንመለሳለን። እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳረሱ። መልካም ቆይታ። ዓለምን በእንባ ያራጨችው እናቷን ያጣች ፍልስጤማዊት ህፃን። አንደኛው ፍልስጤማዊ ሰውዬ እናትሽ አይደለችም፣ ህፃኗ ፍልስጤማዊት ወላሂ እሷ ናት። ፍልስጤማዊው ሰው ዞር በይ ብሎ ይገፈትራታል። ህፃኗ ልጅ ወደ ወንበሩ በመሄድ እናቴ ናት ወላሂ እናቴ ናት፣ እናቴን በፀጉር አውቃታለሁ። ለምን ፈጣሪ ለምን ከኔ ነጥሎ ወሰድካት? ለምን እናቴን ወሰድክብኝ? እናቴ ለምን እናቴን ሄጄ ማየት ፈልጋለሁ። ከህፃኗ ልጅ ጋር አብሮ ያለው ሰውዬ አብሮ ያነባል። እሱም የልጅቷ ሁኔታ ስላሳዘነው አብሯት ቁጭ ያለውን ሰው ባክህን እናቴን አሳየኝ ስትል ትጠይቀዋለች። ምክንያቱም እናቴ ደግና መልካም ሰው ናት። አላህ ሆይ ከእናቴ ጋር ውሰደኝ። አይበቃም ወይ አክስቴን፣ አጎቴን፣ እህቴን፣ ያክስቴን ልጅ ገደሉብን። እነሱ ሻሂድ ወይም ሰማዕታት እንደሆኑ አውቃለሁ። ነገር ግን መቆጣጠር አልቻልኩም፣ ልቆጣጠረው አልችልም እናቴ እያለች ፍልስጤማዊት ህፃን ልጅ ታለቅሳለች። የፍልስጤማውያን ህፃናት በዚህ መልኩ እያለቀሱ ወላጅ አልባ ሆነው ይታያሉ። አንድ የፍልስጤም ህፃን ልጅ እኛ ፍልስጤማውያን እንኳን አናድግም በማለት የተናገረው የብዙዎችን ቀልብ ስቦ ነበር። ለምን አታድግም ተብሎ ሲጠየቅ ደግሞ እንገደላለን የሚል ነበር። ከታማሚው በላይ አስታማሚው እጅግ በጣም ይታመማል። ከነሱ በላይ እነዚህ ነገሮች እኛን ነው እያሳመሙን ያለው። በነገራችን ላይ በጋዛ ውስጥ በቀን 100 ህፃናት እንደሚሞቱ ታውቃላችሁ? በቀን 100 ህፃናት ሳይሞቱ አይቀሩም። መስት በቃ ጦርነት ኖረ አልኖረ 100 ህፃናት ይሞታሉ። አስቡት፣ 100 ህፃናት በቀን ይሞታሉ። ዓለም ይሄንን እየሰማችም አሁንም ቢሆን ዝምታዋን መርጣለች። ግን እኛ ከሁሉም ነገር ከዓለም ሳይሆን ከአንድ አላህ የምንጠብቅ ነው። በጋዛ ከ14,000 በላይ ህፃናት ሊሞቱ ይችላሉ በዚህ በሁለት ቀን ውስጥ ሲል ዩናይትድ ኔሽን አሳስቧል። ይህንን አስደንጋጭ መረጃ ዛሬ በዋና ኃላፊ በኩል ያሳወቁ ሲሆን ማለት ነው። ይህንንም ያሉበት ዛሬ በዚህ ሁለት ቀን ውስጥ የእርዳታ ድርጅቶች 100 የሚሆኑ ሊገቡ ተዘጋጅተዋል። እስራኤል እነዚህን መከልከል የለባቸውም፣ አለበለዚያ ግን ከ14,000 ህፃናት በላይ ማለት ነው በአስቸኳይ የሰብአዊ ድጋፍ እርዳታ ምክንያት ሊሞቱ ይችላሉ ብሏል። እንደሚታወቀው እስራኤል ማለት ነው እነዚህ የእርዳታ ቁሶች ወደ ጋዛ በሚገቡበት ሰዓት ላይ ሐማስ ነው የሚዘርፋቸው የሚል ምክንያት ነው ያቀረበችው። ነገር ግን ዩናይትድ ኔሽን ዛሬ እንዳሳወቀው ከሆነ ከ14,000 በላይ ህፃናት ይሞታሉ በዚህ ሁለት ቀን ውስጥ እነዚህ የአስቸኳይ ጊዜ ወይም ደግሞ የሰብአዊ እርዳታ ካልገቡ ብሎ ዛሬ አደገኛ መግለጫ ሰጥቷል ማለት ነው። በዚህም የተነሳ 100 የሚሆኑ
የሚሆኑ ትራኮች ማለት ነው ወደ ጋዛ ለመግባት የተለያዩ የሰብአዊ ድጋፍ ይዘው ተዘጋጅተዋልም ሲል አሳውቋል ማለት ነው። ይህንን የምናየው ይሆናል። ከምግብ መጋዘን ውስጥ እንግዲህ ምግቦች አልቋሉ ተብሎ ከውጭ ሀገር እርዳታ እንዲገቡ እንግዲህ እየተማጸኑ ባሉበት ሰዓት ላይ እስራኤል አሁንም ቢሆን እንዳይገባ እየከለከለች ነው የምትገኘው። ይሄ ማለት 14000 ህጻናት በዚህ 2 ቀን ውስጥ ምግብ ሊያጡ ስለሚችሉ ሊሞቱ ይችላሉ እየተባለ አረቡ ዓለምን ብዙ ነገር ማድረግ እየቻለ እሱም ዝምታው መርጧል። ወደ ሀገራችን ጉድ ስንመለስ ትግራይ እንደ ሀገር ለመቋቋም እያሰበች ነው ወይም ሀገር ልትሆን ነው እየተባለ ነው። የትግራይ ፖለቲከኞች ትግራይ ሀገር መሆን አለባት የሚል ቃለ መጠይቅ አዘጋጅተው ከህዝብ ሀሳብ እየሰበሰቡ መሆኑ ተገልጿል። እነዚህ ባለስልጣኖች ጥያቄውንም ለህዝብ አሰማርተውታል ተብሏል። ከነዚህም ጥያቄዎች ውስጥ አንደኛው ትግራይ ራሷን ችላ ሀገር ብትሆን ወይንስ ከኢትዮጵያ ጋር ትቀጥል የሚል ነው። መልሳችሁ አሁን ከሆነ አገር ሆና ብትቀጥል ምን ትጠቀማለች የሚለውን ምክንያታችሁን ያስቀምጡ ይላሉ። ሌላ ሁለተኛ ጥያቄ ትግራይ ራሷን ችላ ሀገር ብትሆን ምን ችግር ሊገጥማት ይችላል? የሚገጥማትንም ችግር በዝርዝር ያስቀምጡ ይላል ጥያቄ መሰረቱ ማለት ነው። ሶስተኛው የኤርትራ ህዝብ ከነጻነቱ በኋላ ተጠቃሚ ሆኗል ወይንስ አልተጠቀመም? ምላሻችሁ አሁን ከሆነ የኤርትራ ህዝብ ምን ተጠቅሟልና ምንድን እየተጠቀመ ነው የሚለውንም በዝርዝር ያስቀምጡልን። እኛ ተዋልደናል፣ ተጋብተናል፣ በባህላችን ተያይዘናል፣ ብዙ ነገሮችን አብረን አሳልፈናል፣ ጥሩም ደጉንም አብረን አሳልፈናል። አሁን እንደዚህ መለያየት እንደዚህ ቀልድ ነው? በምን አንጀት ነው? እንደው ኤርትራ ራሱ ከዚህ ስለተገነጠለች በጣም እያመመን ነው። አሁንም ተው እንደነዚህ አይነት ቀልዶች አሁን አይሰሩም። ተው አንድ ነን እኛ። ናሁም ፎንቲ 500,000 ብሩን በልተዋል። አንተ ግን ምሳህን በልተሃል ብሮ። ለናሁም ፎንቲ 500,000 ብር ሊሰጠው ተዘጋጅተዋል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። እናዝ አሁን ከዚህ ሲወጣ ከላይ እንዳታወርደው ሲወጣ ከላይ እንዳይወርድ ይልች በሰላም በይደህነት ማሳየት ችግር የለም። ቦዲጋርድ አያስፈልገውም ለትንሽ ጊዜ እንደ ሀሳብ ቦዲጋርድ ለትንሽ ጊዜ ምንም እንትን አይደለም እኮ ምን የሚያስፈራ ነገር አይደለም። በነገራችን ላይ እንግዲህ የሆነ ህፃን ይሄንን ነገር ተንብዮ እንደነበር ታውቃላችሁ። ወላሂ ብሎ እየማለ ነው ያወራው። የሚገርማችሁ ነገር በ4 ቀን ውስጥ ይሄ ቻሌንጅ ያልቃል ብሎ ነበር። እናቴ ትሙት 1 ሚሊዮን ማለት በ4 ቀን ውስጥ ትገባለህ። በሁለት ቀን ውስጥ ትገባለህ። ጠብቅ። እናቴ ትሙት 500,000 ብር ስበላ እየታየኝ ነው። እኔ በህልሜ ነው ያየሁት። ይሄው ወላሂ ነው የምላችሁ። እናቴ ትሙት ነው ፎንቲ። ይሄው እምልልሃለሁ በህልሜ አየሁ። አንተ 500,000 ብር አግኝተህ መኪና ገዝተህ እናትዬን ነው የምልህ። አው መኪና ይቀራል። መኪና ገዝተህ ስነዳየሁ እናትዬን ነው የምልህ። ወላሂ ይሄው በህልሜ ነው ታየኝ። ቆይ ኧረ ቪዲዮ ፎቶአችንን ሰላም ህልሙን ልታሳየን ነው? ኧረ ይሄ ልጅ አቦከው እንዴ ለኳስ ለመጮት ሄድን ጊዜ እስቲ ፎስል ከገዛልኝ ልጅ እስቲ ቆይ አሳያለሁ ሲል እኔ ህልሙን መስሎኛል። ታውቃላችሁ? አወኩ እሱ ከዛ ቀን ጀምሮ ነው አሁን ብዬ ከፈትኩት አካውንቱን። የደስታም ባለው እግዚአብሔር አይዞን ምን እሺ ያለውትና ህይወቴ ውስጥ ብዙ ነገር አሳልፌያለሁ። ህይወቴ ውስጥ ምናምንና እዚህ የትም ደርሼ ላይ ወርሻለ። እኔ ግን 5 ዓመት በፊት ከነበርኩበት ናሁም ፎንቲና አሁን ካለው ናሁም ፎንቲ እሱ አይገናኝም። የታወቀ እኮ ነው እንዴ የድሮ በፊታችንና ያው ነው አይገናኝም። እንደዚህ ሆናለሁ ብዬ ማርለም ላይቭ የገባሁት ምናምን ግን አይዞን ቢ ስትሮንግ በቃ አመሰግናለሁ። እና በዚህ አጋጣሚ ምስጋናውን ተቀበሉት። አመሰግናችኋለሁ የኢትዮጵያ ሕዝብ። በነገራችን ላይ እኛ እኮ ፍቅር ነን። ሰው ሲያገኝ እንደሰታለን። ግን የሆነ ፓርታችን ቢያስጠላም በጣም ወላሂ በዚህ ነገር ላይ በጣም እኛ ጎበዞች ነን። ጥሩ ጎናችንም አንዳንዴ ማውራት አሪፍ ነው። የሆነ ነገር አሁን አንድ ሰው ታሟል ሲባል ስንረዳዳ እንዲህ አይነት ቦታ ላይ በቃ በጣም ቤስት ነው።
ናሆም በነገራችን ላይ ኢቢኤስ ላይ ቀርቦ ነበር። ኢቢኤስ ላይ ቀርቦ ግን ደስ የሚል ውርደት አግኝቷል። ደስ የሚል በቃ የሚያስደስት ውርደት። እንዲቻላል እንዴ? እነዚህ የሚላጡ 7 ነገሮች። እሺ የሚላጡ የምናጣብቅበት ልጠን እናጣብቃለን። ወረቀት ምናምን ፕላስተር። አሪፍ ቺፕስ የሚሰራበት ድንች። የምንከትፈው ሽንኩርት። የምንቀባው ቀለም። የቤተ ክርስቲያን ሰባኪ ፓስተር ምንድነው? ኖ ቆይ ፖዝ እናድርግ። የቀልዱን ተውና ናሆም ከማን ጋር ነው የምትውለው? ግድ የላችሁም እናንተ የማታም ቢሆን ተማሩ። አንተ ጃኒ ተማሩ። የማታም ቢሆን ግድ የላችሁም ተማሩ። ፓስተር እና ፖስተር ኧረ ተው ወገን። በጣም እኔ እንደዚህ ያላዩ አልተማርክም። አንተ ሲበሳት አንተ ላክብርህ። ኧረ አንተ ላክብርህ። ፖስተር የምር ፓስተር እኮ ፖፖ የሚለው ቃል ቢመጣልህ ፓፓ ልትለው እንዴ? አንቺ ፓፓ ልትይ ትኩስ የሆነ ዜና እጄ ላይ ገብተዋል። ይሄ ትኩስ ዜና ስለሚያቃጠለኝ ቶሎ ብዬ ልንገራችሁ እስቲ። ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተብሏል። ይህንን መረጃ ያጋራው መሰረት ሚዲያ ነው። ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ መታቀዱ ሚዲያችን አረጋግጧል ሲል ይህንን ዘገባ አስነብቧል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው ዓለማችን መሪ ያደርጋቸዋልም ነው ያለው ዘገባው። ይሄ በጣም ያስደስታል። ያለብንን ችግርን በቃ ከዛው ዓለም ቢያቀልን እጅግ በጣም አሪፍ ነው ብዬ ነው የማስበው። እንዴት እኛ ያላሰብነውን መፍትሄ ያመጣ አንተ! እንዴት አይነት እውቀት ነው ይሄ! የባለፈው ሳተላይት ግን እንዴት ናት? ተመልሳለች ወይስ ጠፈር ላይ አለች? እኔ አላውቀውም። ከእስልምና ውጭ ያሉ ሃይማኖቶች ነብይ ያልተላከላቸውም። ለክርስትና የተላከ ነብይ አናቅም። ለጴንጤ የተላከ ነብይ አናቅም። ለኦርቶዶክስ፣ ለአይሁድ የትኛውም እምነት ነብይ ያልተላከለትም። ነብይ የተላከለት እስልምናና እስልም ብቻ ነው። ነቢያት ሁሉ የተጣሩት ወደ እስልምናና ወደ እስልምና ነው። አይ ተልኮልናል ካሉ አብርሃም ሙስሊም አልነበረም፣ ክርስቲያን ነበረ። ሙሴ ክርስቲያን ነበር ካሉ መረጃችሁን አምጡ ነው። መረጃው የላቸውም፣ ሊያመጡም አይችሉም። ሁሉም ነቢያት የተጣሩት ወደ አንድ አምላክ፣ ወደ አንድ ፈጣሪ፣ ወደ አላህ ሱብሓነሁ ወተዓላ ነበርና ሌሎችም ክርስቲያን ወገኖቻችን እነሆ ሳይረፍድባችሁ ወደ ተፈጠራችሁበት እምነት ኑ። ነገ የትንሣኤ ቀን የጭንቅ የመከራ የስቃይ ህይወት አለ። ከዚህ መዳን የሚቻለው በእስልምናና በእስልምና ብቻ ነው። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ኢቭን ኢፍ ዩ አር ትሩዝፉል ብሪንግ አስ ጊቭ አስ ዩር ኤቪደንስ በት ዩ ዶንት ሃቭ። ያራዳ ልጆች። እኔ እንደዚህ ወጣቱ በዲኑ ላይ በጣም ስትሮንግ ሲሆን በጣም ነው የሚያስደስተኝ። በጣም በቃ አራዳ ሰው ማለት ደግሞ ምን አይነት ሰው ነው? ይኸውልህ ጸዴ አራዳዎችን የት እንደምታገኝ ልንገርህ። በቃ ጸዴ አራዳዎችን ማለት ነው ላይክ ይገኛሉ እኮ ግን የሆነ ሰዓት አላቸው፣ ሰዓትና ቦታ አላቸው። የሆነ በራንደም ሰዓትማ በቃ ማንም ጋር ተቀላቅለው ምናምን ስለሆነ አታገኛቸውም። እና የሆነ ቦታ ሰብሰብ ብሎ ለብቻቸው ወይም ደግሞ ረጋ ብሎ ብቻቸውም ደግሞ ሲሆኑ ረጋ ብሎ ምናምን የምታገኟቸው ሰዓት አለ። እና ሰዓቱ ምን ሰዓት መሰላችሁ? የሰላት ሰዓት። በቃ በሰላት ሰዓት ነው የምታገኟቸው። በሰላት ሰዓት ወይ የሆነ ቦታ ሰብሰብ ብሎ ሲሰግዱ ነው የምታገኟቸው፣ ወይም ለብቻው ደግሞ ከሆነ ረጋ ብሎ ሲሰግድ ምናምን የምታገኙ በሰላት ሰዓት። ሌላው እንዳለ ፋራ ነው። ሌላ አራዳ የለም። የማይሰግድ አራዳ የለም እዚህ። አራዳ ከሆንክ እስቲ በኮመንት ስር አራዳ ነኝ ብለህ መጻፍ ነው። የአራዳነትን መስፈርት እንግዲህ ሰምታችኋል። والله ينسوي ساي تلق داي مسلوي نبر مليون سموت. تدرون وش المفروض؟ عمال المقاولات يحطون لهم مصليات في مكان الشغل عندهم ولا يطبون علينا في المساجد. يا ناس صرنا نكره نصلي الظهر في المساجد. يا اخي شيء ينرفز بسبب ريحة العمالة اللي تيجي من عمال العماير. سويو يميلو የቀን ሰራተኞች መስጂድ ባይገቡ በቀን ሰራተኞች ምክንያት ዙሁር መስገድ አልቻልንም ምናምን። የቀን ሰራተኞች በጣም ነው የሚሸቱት፣ ይቀፋሉ፣ መስገድ አይቻልም ከነሱ ጋር ቀፋፊ ነው ሽታቸው በሚል ነውና የሳውዲ ዜጎች ይህንን አውግዘውታል። ይሄ ከኛ ስነ ምግባር የራቀ ነው በሚል ትላንትናና ዛሬ ስለሱ ነው የሚያወሩት። እንዴት እንዲህ ትላለ በሚል እኔ ተሸውጃለሁ። ሰውዬው ትልቅ ዳኢ መስሎኝ ነበረ፣ ግን ያው ጺም ያለው ሁሉ ኡስታዝ አይደለም።
በአንድ በኩል ሀቅ አለው። አንዳንድ ጊዜ ባንጋሊ ፓኪስታኒ ምናምን ጋውን ማጠብ የሚባል ነገር ምናምን ትዝ አይላቸውም መሰለኝ። ያው እኔ እንደሱ ከመስጂድ ራቁ የሚል ሳይሆን ያው እኛ አበሻ እንሻላለን ብዙ ጊዜ። ሰውየው በእርግጥ ልክ አይደለም፣ ግን የሆነ ነገር አለ። ምን መሰላችሁ? አንድ ሰው ነጭ ሽንኩርት ከበላ መስጊድ አይሂድ ይባላል። እንደዚህ አይነት ሀዲሶችን ተገን አድርጎ ሊያወራ ይችላል ያ ሰውዬ። አንዳንድ ሰዎች ደግሞ ራሳቸውን ማጽዳት እየቻሉ በዚህን ያክል ደረጃ የሆነ ሽታ ማውጣት ተገቢ አይደለም። ሲቀጥል ደግሞ ኒው ኡስታዝ ራሱ እንደዚህ ማውራት አይጠበቅባቸውም። እንደዚህ ማውራት የለባቸው። ቀስ ብለ ረጋ ብለ ነው ለሰውየው ማንጋር ያለብህ እንጂ እንደዚህ የሆነ በጣም የተጠየፉ ነው እኮ የሚመስለው እንደዚህ ደግሞ ሲሆን። እስቲ ነጮች ጥቁር ቢሆኑ ምን አይነት ስሜት ይሰማቸዋል? ይኮራሉ ወይም ደግሞ ይደሰታሉ፣ በጣም ዌልካም ሆነን ሐሳብ ያስተናግዳሉ ብላችሁ አስባችሁ ታውቃላችሁ? በጣም በሚገርም ሁኔታ ከጥቂት ቀናት በፊት ማለትም ከ4 ቀን ምናምን በፊት አንዲት ጥቁር ሴት ወጣ ኦል ጂንጀርስ አር ብላክ ብላ ቪዲዮ ሰራች። ከፈለጋችሁ ሰርች አድርጉ። ጂንጀርስ አር ብላክ ብላችሁ ሰርች ብታደርጉ የሀገር ቪዲዮ እንደ አሸን ነው የሚመጣላችሁ። እናም ይህንን ቪዲዮ ከሰራች በኋላ እነዚህ ቀያይ ጸጉር ያላቸው ጂንጀርስ የሚባሉት በተፈጥሮ እነዚህ ቀያይ ጸጉር ያላቸው ነጮች ናቸው እና በጣም በሚገርም ሁኔታ የሀገር ቪዲዮ እንደ ጎርፍ መለቀቅ ጀመረ ከዛ በኋላ ማለት ነው። በምን ምክንያት ካላችሁ ራሳቸው በጣም ሀሳቡን ገዝተውት በጣም ተደስተው ማለት ነው። ጥቁር በመባላቸው በጣም ደስተኛ ሆነው እዚህ ጋር ራሱ የምታዩት እንደዚህ ደስተኛ ሆነ 5.8 ላይክ ነው ያላት። አስቡት። ቪዲዮቻቸው እንዳለ እንደዛ ነው። በጣም ብዙ ላይክ እያገኙ ነው። በጣም ቫይራል እየወጣላቸው ነው ምናምን እና በጣም የሚገርም መነጋገሪያ ነው በዚህ ሶሻል ሚዲያ ላይ። ሌላ አንድ በጣም ያስገረመኝን ነገር ልንገራችሁ። እነዚህ ጂንጀርስ የሚባሉት ባለ ቀይ ጸጉር ፈረንጆች ከጥቁሮች ጋር ብዙ የሚያመሳስሏቸው ነገሮች አሉ። አንደኛ በነጮቹ ብዙ ያክል ተቀባይነት የላቸውም። ማለት እንደ አናሳ ነው የሚታሰቡት። ኢቭን በጣም ብዙ ጊዜ ቡሊ ይደረጋሉ በዚህ ኔቸራቸው ማለት ነው። በጣም ማለት ምንም ለነሱ ራሱ ሴንስ አይሰጣቸውም። ቀይ ጸጉር ስላላቸው ብቻ እንዴት እንደዛ እንደተቆጠሩ እነሱ ራሱ ጥያቄ ይፈጥርባቸዋል። የረጅም ጊዜ ጥያቄያቸው ነው። ከዛ ሲቀጥል ደግሞ በተፈጥሯቸው ለብላክ በጣም ቴንደንሲ ያላቸው፣ ለጥቁሮች በጣም ቴንደንሲ ያላቸው፣ ይጋባሉ፣ ያገባሉ። ከዛ ባሻገር ሪላቲቮቻቸው፣ ወዳጆቻቸው ምናምን ጥቁሮች ናቸው። በባህሪ በብዛት የሚገናኙትም በባህሪ በጣም የሚስማሙት ከጥቁሮች ጋር ነው። ሌላ አንድ በጣም ፋሲኔት ያደረገኝ ነገር ደግሞ ልንገራችሁ። በተለይ አብዛኞቹ እንደዛ ናቸው። ነገር ግን በተለይ ሴቶቻቸው ከ35 ዓመት በላይ ወር ደግሞ ከ40 ዓመት በላይ ሲሆኑ የጥቁር ሴቶችን ካራክተር ማምጣት ይጀምራሉ። ሊትራሊ ሰዎቹ የጥቁር ባህሪ ይላበሳሉ ማለት ነው። እና ይሄ ነገር እስከዛሬ ድረስ በጣም እንደ እንቆቅልሽ ነበረ። አሁን ግን በጣም ሴንስ እየሰጣቸው እንደሆነ ሴትዮዋ የተናገረችው ነገር እውነት ይሁን እውነት አይሁን ብቻ ግን በጣም እነሱ ኦቨርዌልምድ ሆነው በጣም ደስተኛ ሆነው ነው ጉዳዩን የተቀበሉት። ሌላም የገረመኝን ነገር ልንገራችሁ። አንዷ የዚህ ኔቸር ያላት አንዷ ፈረንጅ ስትናገር ነጭ ናት፣ ቤተሰቦቿ ነጮች ናቸው። ነገር ግን ጂኗን ስታስጠና የሁለት አፍሪካ ሀገሮች ጂን በሰውነቷ ውስጥ አለ። ሌላዋ ደግሞ ልክ የዚህ አይነት ኔቸር ያላት ፈረንጅ ስትናገር የሰማሁት ምንድን ነው፣ ልክ እሷም እንደዚሁ የጂንጀር ጸጉር ያላት ቀይ ጸጉር ያላት ፈረንጅ ነች። እናትና አባቷ ግን ጥቁሮች ናቸው። በጣም በሚገርም ሁኔታ እሷ ግን እንደዚህ አይነት ኔቸር ነው ያላት እና ሁሌ እንቆቅልሽ ይሆንባቸው ነበር። አሁን ግን ህይወታቸው ላይ በትክክል ሚኒንግ የሚሰጥ ነገር እንዳገኙ ስትናገር ነበር። የሆነ ልጅ ምን አለ፣ እኛ ምንም አይመለከተንም ስለ አፍሪካ አለ። እንዴት ምናምን ተብሎ ሲጠይቅ እኛ አፍሪካኖች አይደለንም ሀበሾች ነን አለ። እና ምን ለማለት ነው? እኛ አሁንም አይመለከተንም። እነሱ ጥቁር ሆኖ አልሆኑ እኛ ምንድነን? ሀበሾች ምንድነን? ሀበሾች ኤኒዌይ ዛሬ ስቀልዳችሁ ነው። I'm proud in Africa. Wait a minute. Who are you? እኔ አልቀልድም፣ በአፍሪካ አልደራደርም። አፍሪካ ደሜ ናት። እና እኛ ደግሞ እንግሊዝኛ ለማወቅ ያለን ሌቭል እጅግ በጣም እየጨመረ ነው። ዓለም ምንድነው? እንግሊዝ ዓለም world 9 day not 10 day ምንድነው እሱ እንዴ? እንግሊዝ ዓለም 9 ናት፣ 10 አትሞላም። ዓለም 9 ናት፣ 10 አትሞላም ልልሽ ፈልጌ ነው። አልገባሽም? አልገባትም እስካሁን አልገባትም እሷ። ያ world is 9 day not 10 day. Okay, everybody relax. Why is this broken? Why? No, Asu so again. He's scared. Okay. Understand. Well, Lazim, understand. So how do you feel about you?
Tell me. You can just tell me. Understand. Just tell me. She's not here right now. Yeah, I understand. Understand. Well, lazim understand. Wow. How do you feel about Zaid? What do you say? How do you feel about Zaid? Zaid feel she's crazy. This feel. Aywa. What did she do to you over the years? Wallahi. እንደዛው ነው like this. Yes, like this. Gobes, you understand Zaid. Okay. Who's your best friend by TikTok? Me? Who's your best friend? Reem Gold. Okay. Yes. Do you love Zaid? Yeah, of course, I like it. 100%? Yeah, wallahi lazim 100%. Okay. Yes. ምን እያለች ነው? አንደርስታንድ is she say is እንግሊዘኛ is not good but እንግሊዘኛ እውቀት አይደለም። English is not knowledge. እንግሊሽ ማወቅ it is amazing. ምንድነው ሰው ነው ወይስ ምንድነው? እሷን አንደርስታንድ እንዳረኩት ከሆነ she says እንግሊዘኛ እሷ not perfect. እኔ አልችልም እንግሊዘኛ እንደ ቁምጣ አጥሮኛል። ከሀገር ቤት የመጣሁት ከትላንት ወዲያ ነው። የኔ ሳቅ እንደማይደብርሽ ተስፋ አደርጋለሁ። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።